ቀበሌ ግብርና ጽሕፈት ቤት አስተባባሪ ነኝ። ይኸው እንግዲህ አሁን እዚህ የምንገኘው የትራክተር እርሻ እያሳረስን ነው የምንገኘው። ይኸው እንግዲህ ከዚህ ቀደም በተለይ እንደዚህም ቀበሌ ያን ያክል ከባህላዊ ወይም ደግሞ ከበሬ እርሻ ወደ ትራክተር ያን ያክል ነበር። አሁን ላይ ግን በስፋት እዚህም በትራክተር እያሳረስን ያለንበት ሁኔታ አለ። አርሶ አደሩም ከዚህ ተነስቶ ደግሞ ይህን እያየ ሌላው የሚያስፋበት መንገድ እያመቻችና ግንዛቤ እየፈጠርን ያለንበት ሁኔታ ነው ያለ። እንግዲህ አሁን እዚህ ጋር እንደምናየው በተለይ ከዚህ ቀደም አርሶ አደሩ እየተጠቀመ የነበረ የበሬ እርሻ ነው። በዛ ደግሞ ውጤታማ አይደለም። ይህን ሲጠቀም ደግሞ ጊዜንም ጉልበትንም በአግባቡ ይጠቀማል ማለት ነው። በትንሽ ሰዓታት ብዙ ማሳዎችን ማረስ ይችላል ማለት ነው። በዛ መንገድ አርሶ አደሩም እያሰፋ የሚሄድበት አግባብ እየተፈጠረ ያለበት ሁኔታ ነው ያለ። ይኸው እንግዲህ ከጥቅሙ አንጻር ስናየው እንግዲህ ከበሬ እርሻ ጋር ስናወዳደረው በተለይ ጥልቀቱ በተለይ በትራክተር የሚታረሰው በደንብ ጠለቅ ብሎ ውሃ የመያዝና በደንብ በሽታ ተባይ እንዳይፈጠር በደንብ የማገላበጥ ነገሮች አሉ። በበሬ ሲሆን ደግሞ ከላይ ብቻ የመታረስ ነገር ስላለ በተለይ የኛው ቢጠቀም ለአርሶ አደሩ በጣም አዋጭና ውጤታማ የሆነ አሰራር ነው ማለት ነው። እሺ ይህን እንግዲህ ከዚህ ተነስቶ ሌሎች ቀበሌዎችም ደግሞ በስፋት እንዲሰሩትና እንዲያሰፉት ያስፈልጋል። ከዚህ ተነስተው ሌሎችም በስፋት ይሰሩበት መልካም ነገር። እሺ አመሰግናለሁ። ስሜ ደምስ ዋለው ይባላል። የጎንቻ ሰነሴ ወረዳ ግብርና ጽሕፈት ቤት የሰብል ልማት ባለሙያ ነኝ። እንግዲህ ዛሬ እንደምታዩት በወረዳችን የተሻለ ወይም መካናይዜሽን ተግባርን እየተገበርን ያለው ከዚህ መካከል አንዱ በኮምባይነር ወይም ሰብል መሰብሰብ ነው። ከዚያ በተጨማሪ ደግሞ በትራክተር እርሻ ማካሄድ ነው። ስለዚህ በባለፈው በመኸር ሰብላችን በኮምባይነር ወደ 106 ሄክታር መሬት 4246 ኩንታል ለመሰብሰብ ችለናል። ይሄ በመጀመሪያ ዓመታችን ጥሩ ጅምር ነው። ከዚያ በመቀጠል እንግዲህ ለ2018-19 ዘመን የተሻለ እርሻ ዘዴን በማካሄድ ነው በትራክተር እያሳረስን ነው። 2400 ሄክታር መሬት እቅዳለን። ከዚያ ውስጥ 267.75 ሄክታር መሬት አከናውነናል። ያው ከዚህ የተሻለ ያው የትራክተሩ አንድ በመሆኑ ሁሉ ቀበሌ ማድረስ አልቻልንም። እስካሁን ወደ 10 ቀበሌዎች ብቻ ላይ ነው ማረስ የቻልን። 41 ቀበሌ ያለን የምቹ ሁኔታ ፈጥሮ የሚሰራበት ሁኔታ ነው ያለው። ስለዚህ ወደፊት ይህን አጠናክረን የምንቀጥል ይሆናል። ያለኝ ይሄ ነው። በምርት ዘመኑ እንግዲህ ይሄ በትራክተር ማሳረሱ በበሬ 3 ጊዜ የሚያርሰውን በትራክተር አንዴ እናርሳለን። ውስጥ ያለውን አፈር በላይ እንትን ማለት ወደ ለምርታማነት ለለምነትም ምቹ ሁኔታ አለው። ጥቅም ላይ የማይውለው አፈርም ደግሞ ጥቅም ላይ እንዲውል ይረዳል ማለት ነው።